ኋላም በምጽአት በራእየ ዮሐንስ እንደተጻፈው የአይሁድ ደስታ አጭር ናት፣ 3 ቀን ናት። ወቀው በዚህ ወቅት ሐዘን የለም። ለጲላጦስ የትንሣኤውን ብርሃን ገለጠለት። ጲላጦስ አሁንም የእናንተን ወሬ አላምንም፣ ራሴ ገስግሼ ሄጄ መቃብሩን አያለሁ ብሎ ወደ መቃብሩ ጲላጦስ ሲሄድ አይሁድ ከለከሉት እና ጲላጦስ ምን አለ ይላል፣ ጌታዬ ሆይ የባህሪ አምላክ ስትሆን አንተ በተቀበርክበት መቃብር፣ አንተ በተገነዝክበት መግነዝ ሩቅ ብእሲ ስለገነዙ ወንበዴውን ስለገነዝኩት ኃጢአት አድርገህ እንዳትቆጥርብኝ አምላኬ ሆይ ብሎ አምላኩን ይቅርታ ጠይቆ ገንዞ ቀበረው። አንተ ጎን በቀኝህ ቆሞ ሲናገርህ በትንሣኤው እምነት ጽና ሲልህ ከቀኝህ ቆሞ ሲያበረታህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም አለቃ የክብር ባለቤት ጌታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። እጅግ የተወደዳችሁ የፀሐይ ዘለዳ ቤተሰቦቻችን በያላችሁበት እንደምን አላችሁ? እንኳን ለታላቁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በያላችሁበት አደረሳችሁ እያልን ትንሣኤን በተመለከተ ከትንሣኤው ጋር ተያይዘው ያሉ አንዳንድ ሐሳቦችን እናጋራለን። መልእክት በትንሣኤው ዙሪያ እናስተላልፋለን። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማቱን ከዕለተ ሆሳዕና ጀምረን እስከ ቀዳም ስዑር ድረስ በየዕለቱ የተደረጉት ለእያንዳንዱ ቀናት ምክንያት አላቸውና ምክንያቶችን እየዘረዘር ነው የመጣ ነው። ዛሬ ደግሞ እንዲህ ከሕማማቱ ማግስት የትንሣኤውን ብርሃን የምንካፈልበት ጊዜ ስለሆነ ስለ ትንሣኤው ደግሞ ዛሬ እንነጋገራለን። ሁላችሁንም በድጋሚ እንኳን አደረሳችሁ ማለት እንወዳለን። ቅዱስ ቄርሎስ ሚለው አለ፣ ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት፣ ለሁሉም ነገር መጀመሪያ በኩር ሆነን ብሎ ሊቁ ቅዱስ ቄርሎስ ይናገራል። እና ክርስቶስ የትንሣኤያችንም በኩር ነውና ይህም ሊቅ እንደተናገረው የትንሣኤያችን በኩር ሆኖ የተነሳውን ክርስቶስን እናስታውሳለን ማለት ነው። ትንሣኤውን እናስታውሳለን። ዛሬ በስፋት እንድናየው የምፈልገው ቅድም እንዳልኩት ሌሎችም ብዙ ሚዲያዎች አሉ። በዛም በተከታታይ የሚያቀርቧቸው ነገሮች ይታወቃሉ። ተመሳሳይ ገጽታ ነው ያላቸው። እስኪ ትንሽ ከሐሳቡ ራቅ ያለ እንደው ብዙ ነገር ከመስማት የተነሳ መሰላቸትም እንዳይኖር ሌሎችን ለሌሎች ትተነው ጥቂት ዞር ያለ አንድ አዲስ ታሪክ ልንገራችሁ። የመስፍኑ የጲላጦስ ጉዳይ ነው ከትንሣኤው ጋር ተያይዞ ማንሳት የምፈልገው ዛሬ የመስፍኑ የጲላጦስ ጉዳይ። መስፍኑ ጲላጦስ በጣም በሚገርም ሁኔታ ያን ታሪክ የፈጸመው ክርስቶስን አሳልፎ የሰጠው ለመጀመሪያ ጊዜ ለማትረፍ የስቅለቱ ቀን ምንተኑ ጌጋዩ ለዚህ ብእሲ ጻድቅ፣ የዚህ ደግ ሰው በደሉ ምንድነው ብሎ የተናገረው ጲላጦስ ስቀለው ብንል ስቀለው እያሉ ቢያስቸግሩት ስልጣኑን ላለማጣት ብቻ ስቃይ ውስጥ ገብቶ እውነት እያወቀ በአጣብቂኝ ውስጥ ሆኖ ያን ስራ የሰራውን ጲላጦስን ለማዳን ያደርገው የነበረውን ሙከራ ተመልክቶ እግዚአብሔር ከትንሣኤው በረከት እንደከፈለው ሁሉ ምናይበት ነው። ጲላጦስ ለሰማዕትነት እንዲበቃ በመላክ በኩል የተነገረው ነው። ጲላጦስ እንዴት ነው የምታስቡት ወገኖቻችን? ዓርብ ዕለት እጁን ታጥቦ ከደሙ ንጹህ ነኝ ያለው ጲላጦስ በአይሁድ ፊት
ደሙ በእኛና በልጅ ልጆቻችን ይሁን ግድ የለም ብቻ ስቀለው የተባለው እጁን የታጠበው ዛሬ ቅዳሴ ላይ ካህኑ እጁን ሲታጠብ እኛም ሁላችን በተግባር ምናየው ቅዳሴው መካከል ላይ ምናስታውሰው ያ ጲላጦስ በክርስቶስ ፊት ከደሙ ንጹህ ነው ብሎ እግዚአብሔር ምልክት ያሳየው ጲላጦስ መጨረሻው ምን ሆነ ሚለውን ነው ምናየው። ከትንሳኤው አንፃር የትንሳኤው አንዱ አካል የታሪክ አካል ስለሆነ ነው። ታዲያ በዚህ ትንሳኤ መካከል በክርስቶስ ትንሳኤ መካከል ጲላጦስ የተባለው ሰው ያየው በጣም ድንቅ ነገር አለ። ክርስቶስ የተነሳ ቀን ብርሃነ መለኮቱን ገልጦ ነውና የተነሳ ምድር በመላዋ ብርሃን ሆናለች። ምድር በመላዋ በብርሃን ተጠለቅልቃለች። ያን የትንሳኤው ቀን ብርሃን ያላዩ አይሁድ ብቻ ናቸው። ብርሃኑን ከአይሁድ ከልክሎታል። የአይሁድ ደስታ 3 ቀን ነበረች። ከስቅለት እስከ ትንሳኤ ነበረች፣ ቆመች፣ አለቀች። አሁን ደስታቸውን ለቀቁ፣ ወደ ሐዘን ተለወጡ። ክርስቶስ ሲነሳ ከዓርብ እስከ እሑድ የተደሰቱት ሐዘናቸው ተለወጠ። በኋላም በምጽአት በራእየ ዮሐንስ እንደተጻፈው የአይሁድ ደስታ አጭር ናት፣ 3 ቀን ናት። እነ ኤልያስ ሲገደሉ እነ ሄኖክ ሲሞቱ ያኔ ከዛ በኋላ እነ ኤልያስን ያስነሳቸውና ደስታቸው ወደ ሐዘን ይለወጣል። የኃጥአን ደስታ አጭር መሆኑን ሁሉ የምናይበት ነው። የአይሁድ ደስታ ዛሬ ያቆማል። የትንሳኤው ዕለት በጣም በሚገርም ሁኔታ ከአይሁድ ውጪ ብርሃን ያላየ ከብርሃን ትንሳኤው እንዳይሳተፍ የከለከለው ሰው የለም። ደስታም ከአይሁድ ውጪ ማዘን የለም። እንደሚታወቀው በዚህ ወቅት ሐዘን የለም፣ ጾም ጸሎት የለም። ማለት ይቅርታ ጸሎት መቼም ቢሆን አይቋረጥም። ጾም ግን በባለ 50 የለም። በባለ 50 ጾም የለም። የንግግር ዳይጽ ጸሎት ግን መቼም አይቋረጥም። መቼም ቢሆን አይቋረጥም። በባለ 50 ጾም አንጾምም እና ከዚህ የተነሳ ወገኖቼ ድጋሜ የአይሁድን ሐዘን በዚች ቀን ብርሃን ያላዩ አይሁድ ናቸው፣ ደስታውንም ያልተካፈሉ አይሁድ ናቸው። በፋሲካው ቀን በፋሲካ ወቅት ማዘን የለም፣ በተለይ የፋሲካ ቀን። ለዛ እኮ ነው መግደላዊት ማርያምን ታስታውሱ ከሆነ የጌታዋን የመጨረሻ መዳረሻ ካላየሁ አልመለስም ብላ መግደላዊት መቃብሩ ላይ ነው ትንሳኤውን ያከበረችው። ጴጥሮስ ዮሐንስ አይተው መቃብሩን አይተው ባዶ እንደሆነ አይተው ወዲያው ተመልሰው ሲሄዱ እሷ ግን ከመቃብሩ ብቻዋን ቆማ ቀረች ነው የሚለው። ያቺ 7 አጋንንት ያወጣላት መግደላዊት ማርያም በጨለማ ያጨለማውን ገፍታ የመጣችው መግደላዊት ማርያም 7 አጋንንት በማውጣት ውለታ የዋለላት ማርያም መግደላዊት ውለታውን ባለመርሳት ጨለማውን ገፍታ መጥታ ስታጣ ዋጋ ከፍላ ቅዱሳን መላእክት ድንጋዩን አንከባለው ባዶነቱን ካየሽ በኋላ ለጴጥሮስ ለዮሐንስ ወስዳ አስረድታ እነ ጴጥሮስ መጣው ካዩ በኋላ ዮሐንስና ጴጥሮስ አይተው ሲመለሱ ብቻዋን ከመቃብሩ ቆማ ቀረች። ያለ ክርስቶስ መጨረሻውን ሳለ ያልሄድም ያለሱ ሕይወት የለም አለች መግደላዊት ማርያም። ትንሳኤውን መቃብሩ ላይ ብቻዋን አከበረች። በሰውኛ ብቻዋን የምታከብረዋ ስታለቅስ መቃብሩ ላይ ቆማ ሚካኤልና ገብርኤል ቅዱሳን መላእክት ተገልጠው ምን አሏት? ስለምን ታለቅሻለሽ አሏት። ምን ማለት ነው? የለቅሶ ቀን አይደለም ማለት ነው። በዚህ ቀን የሚያለቅሱ እኮ አይሁድ ናቸው። የለቅሶ ቀን አይደለም፣ ያፈጠጠ መልስ ነው። የለቅሶ ቀን አይደለም ቀኑ። በዛሬው ቀን አይለቀስም ሲሉ ስለምን ታለቅሻለሽ አሏት። ቅዱሳን መላእክት ይህን እያሏት ክርስቶስ ከወደ ኋላው ጥላውን ጣለባት። ትንሳኤውን በትክክል ለሚያከብሩ አማኞች የክርስቶስ ጥላ ያርፍባቸዋል። የሚያለቅሱትን ትንሳኤውን በትክክል ከልብ የከፈለውን ዋጋና መጨረሻ ላይ የኛንም ጠቅልሎ ትንሳኤውን የኛንም ትንሳኤ በሚያሳይ የተነሳውን በማሰቢያን ትንሳኤ
ለሚያከብሩ ሰዎች የትንሣኤው በረከት የክርስቶስ ጥላ ያርፍባቸዋል። መቃብሩ ላይ የተገኘችው ያቺ መግደላዊት ማርያም የክርስቶስ ጥላ አረፈባት። ሚካኤልና ገብርኤል ከኋላዋ ላለው ለአምላካቸው ለክርስቶስ ሲሰግዱ እሷ ዞር ብላ ስታይ ተክል ጠባቂ መሰላትና ተክል ጠባቂ አንተ ወስደው ከሆነ ንገረኝ ሽቶ ልቀባው ነው ስትለው ምን አላት? ማርያም ብሎ ስሟን ጠራት። በንግግር ብቻ ድምፁን ለየችውና ረቡኒ አለችው። ረቡኒ አለችው፣ መምህር ሆይ አለች። እና ክርስቶስም እንደ ቅዱሳን መላእክት ምን አላት? ስለምን ታለቅሻለሽ ብሏታል። ክርስቶስም ቅዱሳን መላእክት የሚሰጡት ስለምን ታለቅሻለሽ ነው። ቀኑ የለቅሶ ቀን አይደለም። በዚህ ቀን የሚያለቅሱ አይሁድ ናቸው። በዚህ ቀን ብርሃኑን ያልተሳተፉ አይሁድ ናቸው። ጲላጦስ እንኳን ሳይቀር የትንሣኤውን ብርሃን ለዓለም ሲገልጥ ጲላጦስ ምን ያደርግ ነበር? ያን ጊዜ ክርስቶስ ሲነሳ በዓለም ላይ የትንሣኤውን ብርሃን ሲፈነጥቅ ሲረጨው ጲላጦስ ምን ያደርግ ነበር? ከሚስቱ ጋር ሆኖ ያወራት ነበር። በዕለተ ዓርብ ያን ድንቅ ስራ እየሰራ ያን መልካም ነገር የሰራ በልጆቻችን ላይ ያሳየውን ያን ታምራት ረስቼ አሳልፌ ለሰጠው ለኔ ወየውልኝ እያለ ያወራታል። ክርስቶስ በሚነሳበት ቅጽበት ሚስቱን ቁጭ አድርጎ መስፍኑ ጲላጦስ ንጹሕ ደም አሳልፌ የሰጠውን ወየው የኔ ጉዳይ፣ በልጆቼ ያደረገውን ታምራት እያየሁ እየሰማሁ አሳልፌ ንጹሕ ደም ሰጥቻለሁና የኔ ነገር እያለ ሲያዝን ከሚስቱ ጋር ስለ ክርስቶስ ሲያወራ ሲጨነቅ ክርስቶስ ብርሃኑን ገልጦ በግርማ መለኮቱ በአምላካዊ መልክ በግርማ ለጲላጦስ ተገለጠለት። መቼ? የትንሣኤው ቀን ለትንሣኤው ለደቀ መዛሙርቱ በዝግ ቤት እንደተገለጠው በቤት ውስጥ ሆኖ ከሚስቱ ጋር ቤት ውስጥ ለሚያወራው ለጲላጦስ በመለኮትነት በአምላክነቱ ተገለጠለት። በግርማው ተገለጠለት ለጲላጦስ በግርማው ተገለጠና የነገረው የሚገርም ነገር ነው። ጲላጦስ ሆይ በፈቃዴ ባደረግኩት ሞት ስለምን ታዝናለህ? በፈቃዴ ባደረግኩት ሞት ስለምን ታዝናለህ? አትዘን፣ አታልቅስ። በፈቃዴ ነውና ይህን ሞት ያደረግኩት፣ በፈቃዴ ነው ያደረግኩት። ዛሬም በዚህ ግርማ በብርሃን በአምላክነት የተገለጽሁልህ ለምክንያት ነው። አሁንም እነዚያ ሰቃለያን አይሁድ ዛሬም ቢሆን ትንሣኤን አያምኑም። አልተነሳም እያሉ ያወራሉ፣ ያስወራሉ፣ እውነትን ይደብቃሉ። ስለዚህ አሁን አንተንም እንዲህ አይነት ወሬ ይደርሳል። አይሁድ አሁንም አልተነሳም በማለት ወሬ ያበዛሉና አንተ ግን ተነስቷል በማለት ጸንተህ እንድትኖር ነው የተገለጥኩልህ አለው። ይህ ተስፋ ለጲላጦስ ተነገረው። ከደሙ ንጹሕ ነኝ ብሎ እጁን ለታጠበው ክርስቶስን ለማትረፍ ዋጋ ለሞከረው ግን አቅቶት ለቀረው ስጋዊ ስሜት አሸንፎት ስልጣኑን ብቻ ጥግ አድርጎ ለላይኛው ለባለስልጣን ለመገዛት ባደረገው በዛ ሰውኛ በተፈተነው ፈተና ነገር ግን ለማዳን ለማትረፍ ገርፈው እንዲለቁት ባደረገው የማትረፍ ጥረት ያችን ጥቃቅን ድካም ተመልክቶ ለጲላጦስ የትንሣኤውን ብርሃን ገለጠለት። ልክ ጎኑን ሲወጋው ዓርብ ዕለት ለንጊኖስ የጠፋ ዓይኑን እንዳበራለት ክርስቶስን ለማዳን ከደሙ ንጹሕ ነኝ በደል የለበትም እንኳን ሊያስገድል ሊያሰድብ የሚችል እንኳን የለበትም ላለው ለጲላጦስ ብርሃኑን ገለጠለት። በቃል አናገረው፣ በመለኮት በአምላክነቱ በግርማ ተገለጠለት። በፈቃዴ ላደረግኩት ሞት አትዘን፣ አትጨነቅ፣ እኔ በፈቃዴ አድርጌዋለሁ።
አሁንም አይሁድ አልተነሳም ይላሉ፣ አንተ ግን ተነስቷን በማለት ጸንተህ ኑር ብሎ ምስክርነት ነገረው። ጲላጦስም ልቡ አረፈ። ክርስቶስ በሚቀበርበት ቀን ሊቃነ ካህናቱ ምን አድርገው ነበረ? የአይሁድ አለቆች አይሁድ ያደረጉት ምንድነው ሲባል በጣም በሚያሳዝንና በሚገርም ሁኔታ አይሁድ ጲላጦስን ምን አሉት? እንግዲህ መቃብሩን ሰርቀው እንዳይወስዱት ደቀ መዛሙርቱ በንጉስ ማይተም አንተ መስፍን በማይተም በቁልፍ ማህተም ይደረግበትና በቁልፍ ይዘጋ መቃብሩ ብለው ነግረውት ነበር። እሱ ግን ፈቃደኛ አልሆነም። እነሱ አምጥተው ድንጋይ አትመው እንግዲህ ይህንን ነገር አግባብተው ቢሞክሩ እሱ ፈቃደኛ እንዳልሆነ ሲያውቁ በጣም በሚገርም ሁኔታ እነሱ ይህንን ማስተባበያ አድርገው ጠባቂም አስቀምጠው መቃብሩ ላይ በምስጢር ያደረገው ክርስቶስ። እነሱ የክርስቶስ ደቀ መዛሙርት መጥተው ሰርቀው እንዳይወስዱት። አይሁድ በነገራችን ላይ ያረሷታን ትምህርት አለች። ብዙ ነገር ረስተዋል። ነገር ግን በሶስተኛው ቀን ነሳለው ብትሆን ስላረሷት ሚነሳ ሆኖ አይደለም ሰርቀው ስለሚወስዱት ነው ብሎ ሌላ ትችት ሰጠው፣ ሌላ መልክ መንገድ ሰጠው። ይጠብቁ መቃብሩን አስቀመጡ። በእነሱ አደረጉት እንጂ እግዚአብሔር በምስጢር ነው ያደረገው። እንኳን የሰማይና የምድር ንጉስ መቃብር የክርስቶስ መቃብር ይቅርና የምድራውያን ንግስታት መቃብር እንኳን እንዲሁ የተራሰው መቃብር ይጠበቃል። እነሱ ሳይመስላቸው ጠላቶቹ መቃብሩን እንዲጠብቁ አደረገው። የሰማይና የምድር ንጉስ መድኃኔዓለም በምስጢር መቃብሩ ተጠብቋል። ከዛ በኋላ ግን የሚጠብቁት ክርስቶስ በሚነሳ ጊዜ ወኮኑ ከመአብድንት ይላል። እንደ በድን ሆኑ ነው የሚለው። እንደ በድን አይልም፣ እንደ በድን ነው የሚለው። እንደ በድን ማለት በቃ ጨርሶ ነፍስ አልተለያቸውምና እንደ በድን ሆኑ አለ። የሚያዩት ነገር የለምና በድን አላቸው። እንደ በድን ነው፣ ከመበድን ነው የሚለው። እንደ በድን ሆነው ሳለ ክርስቶስ ተነሳ። በኋላ እነዚህ ምንድነው ያሉ? ክርስቶስ ከተነሳ በኋላ ሲነቁ ባዶ ሆኖ ሲያገኙት ተነስቷል ማለት ሲጀምሩ ሊቃነ ካህናቱ ደግሞ ተነስቷል የሚል ወሬ እንዳያወሩ ለጲላጦስም እንዳይነግሩት ከለከሏቸው። ይልቁንም እኛን ስሙንና እኛን ከተከተላችሁ እኛን ከሰማችሁ ይልቁኑ እኛ ምንላችሁን ብቻ ተቀበሉና ምን አድርጉ አሏቸው። ገንዘብ እንስጣችሁ 200 ወቄት ወርቅ ሰጥተው 200 ወቄት ወርቅ ሰጥተው ለመስፍኑ ለጲላጦስ ግን ደቀ መዛሙርቱ ሰርቀው ወሰዱት እንጂ ተኝተን ሳለ ተነሳ እንዳይሉ ሰርቀው ወሰዱት እንዲሉ ገንዘብ ተከፍሏቸው በገንዘብ በጉቦ ደለሏቸው ማለት ነው። በጉቦ ደለሏቸው። ተነስቷል ሳይሆን የምትሉ ደቀ መዛሙርቱ ሌሊት ሰርቀው ወሰዱት በሉ ብለው በገንዘብ ደልለው ይህን ምስክርነት ለጲላጦስ እንዲናገሩ፣ እናንተ ስትናገሩ ደግሞ እኛ እውነታቸውን ነው ብለን ወናጸድቅ ነገረክሙ ነገራችሁን እውነት እንደሆነ እናሳምንላችኋለን፣ እናንተ ብቻችን መነሻ ታወራላችሁ ብለው በተንኮል ተሰረቀ እንዲባል ይህ ክፉ ወሬ በዓለም እንዲወራ ተነሳ የሚባል ነገር። ለዚህ ነው ይህን ክፋታቸውን ስለሚያውቅ ክርስቶስ ለጲላጦስ ተገለጠና በግር ነው ምን አለው? ዛሬም የሰቀሉኝ አይሁድ ተነስቷል አይሉም ተሰረቀ እያሉ ያስወራሉን፣ አንተ ግን ተነስቷል በማለት ጸንተህ ኑር አሉት። ይህን ነገር ነው ለጲላጦስ አስነገሩት። ጲላጦስ ግን አላምንም አለ። ጲላጦስ ይህንን ነገር አላምንም አለ። ምን አላቸው? እንደሚነሳ ነግሮኛልና አላምናችሁም አላቸው። እመነን ጠይቃቸው እነዚህን አሉት። መቃብር ሲጠብቁ የነበሩትን አስቀርቦ 4 ወገን ናቸው፣ ከ4 አድርጎ ይጠይቃቸዋል። ግማሾቹ ገሚሶቹ ምን አሉ? ዮሴፍና ኒቆዲሞስ ሰርቀው ወሰዱታል። እነዛን ገለል አድርጎ ሁለተኛውን ሲያመጣው 11 ደቀ መዛሙርት ሰርቀው ወሰዱታሉ። 11 ያሉ ይሁዳ ስለወጣ ነው። እነዚህን አስወጥቶ ሶስተኞችን ሲያመጣቸው 120 ቤተሰብ ሰርቆ ወሰደዋሉ። የተገለባበጠ ነገር። አራተኛው እናንተ የተሻላችሁ ናችሁና ከነሱ እስኪ እናንተስ ምን ትላላችሁ? እናንተ ከነዚህ ሁሉ ትሻላላችሁ ሲሏቸው
እነሱ ምን አሉ? መቃብሩ ባዶ ሆኖ ስናገኘው እንደው ተነስቶ ይሆናል ብለን እንጂ ተኝተን ነበር የሆነውን አላየንም አሉ። እነዚህ ነገራችሁ እንዲህ አይነት ብትንትን ያለ እንደሆነ ሰይፍ ይበላችኋል ብሎ እነዚህን አስጠብቆ አይሁድ በዚህ ጭካኔ ውስጥ እንዳሉ አሁንም አልተነሳም የሚለውን ዜና ያበላሹ ስለሆነ አሁንም ክርስቶስ ከእንደገና ገስግሶ ምን አደረገ? ማለት ይቅርታ ጲላጦስ አሁንም የእናንተን ወሬ አላምንም ራሴ ገስግሼ ሄጄ መቃብሩን አያለሁ ብሎ ወደ መቃብሩ ጲላጦስ ሲሄድ አይሁድ ከለከሉት። ምን አሉት? አይሁድ ከለከሉት። ምንድነው ያሉት? አንተ እስከ መቼ ድረስ አንተ ንጉስ ነህ፣ ንጉስ ፍርድ ጎደለ ድሃ ተበደለ እያለ የድሆችን የግፉአንን ጥያቄ ይመልሳል እንጂ መቃብር ለመቃብር ይዞራልን? ለክብርህም አይመጠንም አትሂድ ብለው ከለከሉት። ተጋፍቶ ቢከለክሉትም እንኳን የነሱ ንግግር ሳይቀበል ተንኮላቸው እየገባው ስለመጣ ክርስቶስ ተገልጦ በአካል ስለነገረው ተጋፍቷቸው ከመቃብሩ ድረስ ሲገባ መቃብሩ ባዶ ነው። ክርስቶስ ተነስቷል። መግነዙንና ሰበኑን መቃብሩ ላይ ያገኘው ክርስቶስ የተገነዘበትን ሰበኑን ልብሱን መግነዙን አገኘውና አንስቶ ያንን ሲመለከተው መዓዛው እጅግ ያውዳል። ነፍስና ስጋ የሚለይ ልዩ የሆነ መዓዛ ከመግነዙ ላይ ይወጣል። በእውነት ያንን ከደሙ ንጹሕ ነኝ ያለውን ገርፈው እንዲለቁት እንኳን እንዲተርፍ ምክንያት ሲፈልግ የነበር ሲጨነቅ የነበረውን እንደ ሰውኛ ጥፋት የለበትም ባንልም ስልጣኑ ምክንያት ሆኖት እንደ ሰውኛ ቢሸነፍም ጴጥሮስ እንደካደው ቢክድም ይህንን ሰው የአይሁድ ሴራ እንዲበተን እውነታው እንዲገለጥ ትንሳኤው እንዳይደበቅ በልዩነት ለዚህም ሰው እግዚአብሔር ተገልጦ ነግሮት ስለነበረ መግነዙን መዓዛውን አሸተተና እግዚኦ እንዴት አይነት መልካም መዓዛ ይወጣል ብሎ ማድነቅ ሲጀምር አይሁድ ግን ምን አሉት? ምን አላቸው? አይሁድን አያችሁ አሁን 3 ቀን የቆየ አስከሬን የተገነዘበት አምላክማ ባይሆን ኖሮ ጠረኑ ከሩቅ ያባረራል እንጂ እንደዚህ ይጠራል ሲሉት በፍጹም እንደዛ አይደለም ጲላጦስ፣ አንተ እንደምታስበው አይደለም፣ አንተ እንዳሰብከው አይደለም። ልክ አሁን ይሄ የሚሸትህ የመግነዙ መዓዛ ሳይሆን መቃብሩ የተቀበረበት አትክልት ቦታ ስለሆነ የአበባዎች ልዩ መዓዛ ነው የሚሸት እንጂ የመግነዙ አይደለም ብለው ማስተባበያ ሰጡ። አይናቸው ሁሉ ነገራቸው አይነ ልቡናቸው የታወረ አይሁድ መግነዙን እያሸተተው በእጁ ጨብጦ እያየ እንደማይሰማ እንዳያይ ይሸውዱታል። በአትክልት ቦታ ነውና የተቀበረው ቦታው ገነት አትክልቶች የበዙበት ልዩ እጽዋት ያሉበት ነው የእጽዋቱ መዓዛ ነው ሲሉት እሺ እስኪ መቃብሩን ብሎ ወደ መቃብሩ ዝቅ ብሎ መቃብሩን ሲያሸት መቃብሩ ልዩ የሆነ በጎ መዓዛ ፍትልክ እያለ ሲወጣ በጎ መዓዛ ሲያይ ደግሞ ምን አለ? ታዲያ መቃብሩ ላይ አትክልቱ ነው ብሎ ሲጠይቃቸው መቃብሩንማ ዮሴፍና ኒቆዲሞስ መቃብሩንማ ዮሴፍና ኒቆዲሞስ ሽቶ ረብርበውት ስለነበረ ነው አሉ። አያችሁ መግነዙን አትክልቱ እጽዋቱ መዓዛ ነው አሉ። እኛውን ደግሞ ዮሴፍና ኒቆዲሞስ ናቸው አሉ። አሁን ማስተባበያቸው እንዲህ እያለ ይቀጥላል። እንዲህ ብሎ ዞር ሲል በጣም በሚገርም ሁኔታ እንዲህ ሆኖ ዞር ሲል ከዛ በቀኝ የተሰቀለው ወንበዴ አስከሬኑ ከዛ ወድቆ ተገኘ። የፈያታዊ ዘየማን ያንን አዩና አይሁድ ልላሉ አንተ ተነስቷል የለም ከመቃብር እያልክ ምታከባብረው ይሄው ከዚህ ላይ ወድቋል ብለው
የፈያታዊ ዘየማንን አጽም አሳዩት ይላል። በዚህ ጊዜ ጲላጦስ ይህንን አየና ገንዘው የቀበሩትን ዮሴፍና ኒቆዲሞስን ጠራና ይሄ አጽም የማን አጽም ነው ብሎ ሲነግራቸው ይሄ አጽም ይሄ የምታየው አስከሬን በጌታ ቀኝ በኩል የተሰቀለው የጥጦስ ወይንም የፈያታዊ ዘየማን በቀኝ በኩል ያለው የወንበዴው ነው፣ ይሄ ክርስቶስ ተነስቷል በዚህ የለም ብሎ ሲናገሩ ደግሞ አይሁድ ምን አሉ? ደግሞ አሁን እዚህ ላይም ክደታቸውን ቀጠሉና አይሁድ ምን አሉ? አይ በዮሴፍና በኒቆዲሞስ ምስክርነት አናምንም አሉ። ለምን? እነሱማ ምን ይላሉ? የሱ ወገኖች፣ የሱ ደጋፊዎች፣ የሱ ወገኖች ስለሆኑ በእነሱ ምስክርነት አናምንም አትድከም ማለት። በቃ ይህንም ካላላችሁ ደግሞ ሌላ ተጠቀመ። ምን አደረገ? ይህንን ሰው ከእንደገና ያንን ያገኙትን የፈያታዊ ዘየማንን አስከሬን በክርስቶስ መግነዝ ክርስቶስ በተገነዘበት መግነዝ ገንዘው ከእንደገና በክርስቶስ መቃብር ቀበሩት። ማንን? ጥጦስን፣ የጥጦስን አስከሬን ክርስቶስ በተቀበረበት መቃብር ክርስቶስ በተገነዘበት ገንዘው ክርስቶስ የተቀበረበት መቃብር ላይ ቀበሩት። እና ጲላጦስ ምን አለ ይላል? ጌታዬ ሆይ የባሕርይ አምላክ ስትሆን አንተ በተቀበርክበት መቃብር አንተ በተገነዝክበት መግነዝ ሩቅ ብእሲ ስለገነዙ ወንበዴውን ስለገነዝሁት ኃጢአት አድርገህ እንዳትቆጥርብኝ አምላኬ ሆይ ብሎ አምላኩን ይቅርታ ጠይቆ ገንዞ ቀበረው። ከዛ በኋላ መቃብር ውስጥ እንዳለ ያ ፈያታዊ ዘየማን አጽም ቃል አውጥቶ ክፈቱልኝ መቃብሩን አለ። መቃብሩን ክፈቱልኝ አለ። መቃብሩን ከፍተው ሲወጣ ምን ብሎ መሰከረ? ማነ ሲሉት በቀኝ በኩል ከጌታዬ በቀኝ በኩል ተሰቅዬ የነበሩት ወንበዴ ነኝ። የት ነበርክ ሲሉት በነፍስ ገነት እንደነበረ ቅዱስ ቅዱስ ብሎ እግዚአብሔርን ከሚያመሰግኑ ነፍሳት ጋር በገነት ነበርኩኝ። አሁንም ክርስቶስ ካንተ ጎን በቀኝህ ቆሞ ሲናገርህ በትንሣኤው እምነት ጽና ሲልህ ከቀኝህ ቆሞ ሲያበረታህ በገነት ከሱ ጋር ሁኜ አይህ ነበረ። እኔ ፈያታዊ ዘየማን ነኝ ብሎ ምስክርነት ሰጠባቸው። ልክ በእንደዚህ አይነት ብስጭት ውስጥ ሆነው ጲላጦስ እነዚህን ሁሉ አመክንዮ ሲያመጡ ይህን ሁሉ ነገር በትክክል እንዲሰሙ እያደረገ በነበረበት ሰዓት በጣም በሚገርም ሁኔታ እነኚህ ሰዎች ደግሞ ምን አደረጉ? እንግዲህ ጲላጦስ ይሄንን ብሎ በርቁሞ ሳለ አንድ የመቶ አለቃ በጦርነት ምክንያት በሰልፍ ምክንያት አይኑን ያጣ አንድ የመቶ አለቃ እዛ ቆማየው ጲላጦስና በትንሣኤ በተአምራቴ ብዙ ነገር አደርጋለሁ ሲል ሰምቼዋለሁና እንካ ብሎ የክርስቶስ የተገነዘበትን መግነዝ ለዚህ አይኑ ለጠፋው ለመቶ አለቃው ሀቤሜት ይለዋል ጲላጦስ ሲሰጠው ያንን መዓዛውን ሊያሸት ቀበል አድርጎ መዓዛውን ሲያሸት መግነዙ አይኑን ነካውና አይኑ በራለት። የትንሣኤው ታምራት ናቸው እነዚህ ሁሉ የትንሣኤው ታምራት ናቸው። አይኑ ቦግ ብሎ በራለት። አይኑ በራለት። ከዛ በኋላ ታምር እየበዛ ሲሄድ ራሱ ጲላጦስ ወደ ሄሮድስ ላከ። ጲላጦስ ከሄሮድስ ዘንድ ላከበት። ምን አለው? በዕለተ ዓርብ ያን ያክል ታምር እያሳየ ጨክነን ሆምጣጤ ያስጠጣነው ያሰቀልነው ምክንያት ሆነን ያሰቀልነው ያ የባሕርይ አምላክ ነው፣ እውነተኛ አምላክ ነው። መቃብሩ ላይ ታምራት ይታያል። መቃብሩ ባዶ ነው። የዓይነ ስውሩን ዓይን አበራ። በፈያታዊ ዘየማን በኩል ምስክርነት ሰጠ። ዛሬም ቢሆን ጊዜው ዛሬም ቢሆን
ጊዜው ቅርብ ነው። የንስሐ ጊዜ ሰጥቶናል። ይህን እውነት ካወቅንበት ጊዜ ጀምረን ንስሐ እንግባ። ወንድም ያንተም ተመለስ። እኔ ብቻዬን ብድን ምን ያደርግልኛል? ክርስቶስ ተነስቷል። ማይሰቀለውን አሰቅለናል፣ ማይገደለውን አስገድለናል። አሁን ለንስሐ ጊዜ ሰጥቶናል። የማወቂያ ጊዜ ሰጥቶናል። ጴጥሮስ ክዷል፣ ግን ተመልሷል። እኛም እንመለስ። የንስሐ ጊዜ ነው የሰጠን። ለገዳዮች የንስሐ ጊዜ የሰጣቸው እግዚአብሔር አሳልፈው ለሰጡት ለጲላጦስ ትንሣኤውን ገለጸለት። እንደሚመለስ ልቡን ስለሚያውቅ ይህንን ነገር ነገረው። ላከበት መልእክተኛ ሲልክበት ልቡ ሄሮድስ ከአይሁድ ጋር ነበረና ለአይሁድ ምን ብሎ ላከባቸው? ሄሮድስ አሁን መልእክተኞችን ሄሮድስ ለጲላጦስ ምን ብሎ መለሰለት? እስኪ ይህ ሀበሚት የምትለውን 100 አለቃ አይኑ የበራለትን 100 አለቃ አንተ ወንድሜ አለ ሄሮድስ። ወንድሜ ጲላጦስ አንተ ያመንክ የተገነዘበትን መግነዙን አይተህ አይኑ ሲበራለት የ100 አለቃውን አይተህ የፈያታዊ ዘየማንን መነሳት አይተህ ነውና መግነዙን የ100 አለቃውን ፈያታዊ ዘየማንን ወደኔ ላክልኝና እንዳንተ አይቼ ልመን ንስሐ ልግባ ብሎ ለጲላጦስ ላከበትና ከአይሁድ ጋር ስለነበረ ልቡ ሄሮድስ ምን አደረገ? ሂዳችሁ እናንተ ግን እንደደረሳችሁ እንዲህ በሉት አለ። እንደደረሳችሁ እንዲህ በሉት። አሁን ለጲላጦስ ልኬበታለሁ፣ እነዚህን ሰዎች ለምስክርነት ወደኔ ሊልካቸው ነውና ወደኔ ተልከው የሚመጡትን ሰዎች መንገድ ሸምቃችሁ ተደብቃችሁ ግደሏቸው ብሎ ሄሮድስ ይህንን ምስጢር አወጣ። ለጲላጦስ የሚልክለት ሌላ መልእክት ነው። ሰዎች ግን እንዲገደሉ የሚያደርግበት መንገድ ደግሞ ሌላ ነው። ይህንን ካደረገ በኋላ ጲላጦስ እነዚህን መግነዙን የ100 አለቃውን ፈያታዊ ዘየማንን ሲልክለት መንገድ ተደብቀው ሄሮድስ ምስጢር የነገራቸው ሰዎች ገደሏቸው። ልክ እነሱ ነፍሳቸውን ሲያጠፉ ቤቱ ውስጥ እግዚአብሔር ምልክት አሳየው፣ ለጲላጦስ ምልክት አሳየው። እነዚያ ያስገደልካቸው የሰደድካቸው መልእክት ያስላካቸውን ሄሮድስ በራሱ መንገድ ተደብቀው እንዲገድሏቸው በምስጢር ሕይወታቸውን አጥፍቷቸው ሁለቱ ሲያርጉ እንግዲህ ጲላጦስ እንደዚህ ሄሮድስ ያስገደላቸው የፈያታዊ ዘየማንና የዛ የ100 አለቃው ወደ ሰማይ ሲያርጉ ተመልክቷል። ይህንን ያደረገለት እግዚአብሔር ይህ ከታምራት ነው ቁጥሩ። ያስገደላቸው ያያቸው እነዚህ ሲያርጉ የምታያቸው ነፍሳት ሄሮድስ አስገድሏቸው በአይሁድ አድሮ አስገድሏቸው አንተ የላካቸው መልእክተኞች ናቸው። አሁንም ድረስ አልተነሳም በሚሉ ጽና ብሎ በድጋሜ ነገረው። የእግዚአብሔር መልአክ ምን አለው? አክሎ የእግዚአብሔር መልአክ ምን አለው? ጲላጦስን እነዚህ በዚህ አይነት ምስክርነት ለመሄድ ሲሰጡ እንደሞቱ አንተም በኋላ አምነህ መጨረሻህ በሰማዕትነት ትሞታለህ ሚል የሰማዕትነት ጸጋ ሰጠው። በክርስቶስ ትንሣኤ ከተከሰቱት ክስተቶች በጲላጦስ በኩል ብርሃን በዓለም ላይ ስትወጣ ብርሃኑን የፈነደቅነት የጲላጦስ ታሪክ ነው አስደናቂው። ይህንን ታሪክ የምናነሳው ስለ ትንሣኤ ሲወራ ብዙዎቹ ይህኛውን ክፍል ስለሚተውት ነው። ዛሬም ስለ ትንሣኤው በጣም ብዙ ማለት ይገባናል። ብዙ ሚዲያዎች ስለ ትንሣኤው ብዙ ይላሉ። ይህኛውን ክፍል የሚሉት በጣም ጥቂቶች ስለሆኑ ያልተነካውን በኩል ማሳወቅም ስለሚያስፈልግ ታሳቢ በማድረግ ነው ይሄኛውን ትኩረት የሰጠሁበት በእያንዳንዱ ነገር የምትሰሙትም ስለሆነ ነው። አይሁድ እስካሁን ድረስ ወሬው የሚወራ ክርስቶስ በአይሁድ ዘንድ የማቴዎስ ወንጌል ምዕራፍ 28 ነው ስለ ትንሣኤው የሚያወራ። መላእክት ነጭ ልብስ ለብሰው ታይተዋል። እነ ጴጥሮስ መቃብሩን አይተዋል። መግደላዊት ማርያም ቅድም እንዳየናት ታይተዋል። በጣም ብዙ ነገሮች ታይተዋል በዚህ በትንሣኤው ቀን። ነገር ግን በጣም አሰልችም እንዳይሆን
ይሄኛውን ክፍል እንድናየው የፈለኩትኝ የማቴዎስ ወንጌል ምዕራፍ 28 ስናነብ ይህ ወሬ እስካሁን ድረስ በአይሁድ ዘንድ ሰርቀው ወሰዱት ደቀ መዛሙርቱ እየተባለ ይወራል። ተነሳ እንዳይሉ ሰርቀው ወሰዱት። ክርስቶስ ተሰረቀ እየተባለ በአይሁድ ዘንድ ክፉ ወሬ እስካሁን ድረስ ይወራል። ያንን ወሬ እንዲያጠፋ ጲላጦስን በዚህ መልክ ተነስቷል እያሉ እነዚህ አብረው የነበሩ ሰዎች ነው ያሉት። አንተ እሱን እኮ ክርስቶስ ነው የነገረው። እነሱ እኮ እነዚህ አብረው ባይኑ በብረቱ ያዩት ተነስቷል እያሉ አንተ ህልም ታምናለህ አሉት። ክርስቶስ የነገረህ በህልም ነው እንጂ በቀጥታ አልነገረህም እያሉ እንዲጠራጠር ስለሚያደርግ በእነዚህ ምልክቶች ጲላጦስ ሁሉ እንዲያድን መጨረሻም በሰማዕትነት እንደሚሞት በመልአክ በኩል ደግሞ እግዚአብሔር አናገረው። እግዚአብሔር አምላካችን እንደ ጲላጦስ የንስሐ ዕድል ሰጡ። ሲመራን እንደ ሄሮድስ መካከል ላይ እየሰማንም ክፉ ከመስራት ተቆጥበን ለንስሐ በቅተን የህሊና ትንሣኤ ተነስተን ትንሣኤውን ስናከብር እግረ መንገዱን ደግሞ የፊተኛው ትንሣኤ ይለዋል ራእየ ዮሐንስ። የፊተኛው ትንሣኤ ይለዋል። የፊተኛው ትንሣኤ የሚባለው የትኛው ነው ካልን የፊተኛው ትንሣኤ የሚባለው በንስሐ መነሳት ነው። ቃል እግዚአብሔር መስማት የህሊና ትንሣኤ፣ ንስሐ መግባት የፊተኛው ትንሣኤ። ትንሣኤ ዘጉባኤ አሁን ክርስቶስ እኛ እንደምንነሳ ለማሳየት ነው። እንግዲህ ክርስቶስ ተነስቶ እኛ ደግሞ በሱሱ ባለፈበት እናልፋለንና ክርስቶስ የኛን ትንሣኤን ያረጋግጣል። በትንሣኤ ዘጉባኤ እንነሳለን። ነገር ግን በቀኝና በግራ መቆም ስላለ ሁሉም ሰው ይነሳል፣ ግን በግራም ይቆማልና በቀኝ ለመቆም በጎች ለመባል ነጭ ልብስ ለመልበስ ወደ ኔኑ ለመባል ግን ዛሬ የፊተኛውን ትንሣኤ መነሳት እንደሚያስፈልግ በዚሁ ንስሐ መግባት ያኛው ትንሣኤ እንዲስተካከል የፊተኛው ትንሣኤ በንስሐ ራሳችን ማስነሳት እንድንችል እንጂ ትንሣኤ ዘጉባኤን ጠብቆ እንደሚያስነሳ የወጉት እያዩት የቸነከሩት እያዩት በስጋ ዳዊት በክበበ ትስብእት መጥቶ የኛንም ትንሣኤ እንደሚያደርግልን ፈርሰን በስብሰን እንደማንቀር ያሳየበት እሱ በኩር ሆኖ በሱ በኩርነት ሁላችንም እንደምንነሳ የምናይበት ታላቅ ትንሣኤ ነው። የትንሣኤው ብርሃን በአንድም በሌላም ኑሮ ለጨለመባችሁ ሁሉ እግዚአብሔር ለጲላጦስ ያሳየውን ብርሃን ለሁላችሁም ያውጅልን። ሁላችንንም ይህ ቀን የደስታ ቀን ነው። በዚህ ቀን የሚያዝኑ በዚህ ቀን የሚደሰቱ አይሁድ አይደሉም፣ አይደሰቱም አይሁድ እና በዚህ ቀን ደግሞ የሚያዝኑ የሚያለቅሱ እንደ መግደላዊት ማርያም የሚያዝኑ የሚያለቅሱትን የሚበላጠው ኑሮ ውሃ ያለባቸው በጣም እገዛ የሚያስፈልጋቸው ሰዎች እኛ ከዶሮ ከበጉ ከበሬው ስጋ ሁሉን እየተካፈልን ሽሮ ያረረባቸውን በማሰብ መጽሐፍ እንደሚናገረው የሀብታሞችን ደስታ ድሆች ውስጥ ቀበረው ይላልና ድሆች ውስጥ ነውና ደስታችን የተቀበረው። ወደኛ እንዲመለስ የተሰጠን ደስታችን በትክክል የሚያዝኑትን በዚህ ቀን የሚራቡትን እንደ መግደላዊት ማርያም ሚካኤልና ገብርኤል ስለምን ታለቅሻለሽ እንዳሏት የለቅሶ ቀን አይደለም የጥጋብ ቀን ነው የደስታ ቀን ነው ብለን ሰዎች በትንሣኤው እንዲደሰቱ ምክንያት እንድንሆን አምላካችን እግዚአብሔር ይርዳን። የትንሣኤው በረከት ከሁላችን ጋር ይሁን። ሼር፣ ሰብስክራይብ በማድረግ ላይክ በማድረግ ሁላችሁም ቪዲዮውን አዳርሱልን። የተለመደ ትብብራችሁን አድርጉ። እግዚአብሔር ከሁላችን ጋር ይሁን። ይቆየን።